በቅድሚያ ይሄንን ስራ አጠናቀን ዛሬ እንደዚህ ለህዝብ ለአገልግሎት ክፍት ማድረግ እንድንችል የረዳን ፈጣሪ አምላክ የተመሰገነ ይሁን ማለት እወዳለሁ። የካዛንቺስን አጠቃላይ የኮሪደር ልማትና መልሶ ማልማት ስናስብ መጀመሪያ ያሰብነው ሰውን ነው። ካዛንቺስ ላይ እንደምናውቀው በጣም የተጎሳቆለ ኑሮ የሚኖሩ ለመኖር የማይመች መኖሪያ ቤት የሚመስሉ ነገር ግን እጅግ የዘመሙ ያረጁ የወደቁ ጎጆዎች የፍሳሽ ማስወገጃ የሌለበት በውስጡ ያለው የኤሌክትሪክ መስመር እንደ ሸረሪት ድር የተጠላለፈ ብዙ አደጋዎችና ወንጀሎችም የሚደረጉበት አካባቢ ከፍተኛ የኢኮኖሚ ስብራት የማህበራዊ ስብራት የነበረበት የከተማችን አካባቢ ከመሃል ከተማ አንዱ ነው። ትልቁ ማሳያ ነው። ስለዚህ መልሰን እናልማ፣ ኮሪደርን በዚህ አካባቢ ማልማት አለብን። መሰረተ ልማቱ ደቋል ብለን ስናስብ መጀመሪያ ያሰብነው ሰው ምን እናርገው ነው። ቅድሚያ ለሰው ነው። ሰው ተኮር ነን። ለሰው ቅድሚያ ሰጥተን መስራት እንድንችል ትልቅ እቅድ አቀድን። በዛ እቅድ ላይ ተመስርተን ወደ 5700 የሚሆኑ መኖሪያ ቤቶችን ገነባን። ወደ 1500 የሚሆኑ መጠለያ ቤቶችን ምንም ቤት ላልነበራቸው ሰውን ተጠግተው ይኖሩ የነበሩ በተለያየ በረንዳ ላይ ያድሩ የነበሩ ተለጣፊ ቤቶችም ጣራ ውስጥም ቆጥ ላይ ይኖሩ የነበሩ ነዋሪዎች ያሉበት እጅግ በጣም እውነቱን ለመናገር አሳዛኝ የሆነ አኗኗር ነገር ግን ደግሞ ያንን አኗኗር ለረጅም ዘመን ተላምደውት ይኖሩበት የነበረው ነው። ለነሱ መጠለያዎች ገነባን። ወደ 5700 የሚሆኑ መኖሪያ ቤቶችን ሁሉንም አይነት መሰረተ ልማትን እንደ ማሳያ ገላንጉራ ላይ አቃቂ ላይ እንዲሁም ደግሞ አራብሳ አካባቢ እንዳያችሁት ያንን መንደር መስርተን ህዝባችንን ነው ከዚህ ያነሳ ነው አሸጋገርን ወደ አዲሱ መንደር በከተማ ጽንሰ ሐሳብ የተገነባ ነው። ኔበርሁድ የሚባለው የጋራ መጠቀሚያ ስፍራዎች ያሉት ነው። ይህንን ካደረግን በኋላ አካባቢውን ማጽዳት ማንሳት ትልቅ ስራ ነበረ። እሱን ሰራን። ካዛንቺስ እንግዲህ በአጠቃላይ በካዛንቺስ ኮሪደር ውስጥ የሚሸፈነው ወደ 1000 ሄክታር መሬት ነው። እነኚህ 1000 ሄክታር መሬቶች ወደ 20000 የሚደርሱ መኖሪያ ቤቶች ይገነቡበታል። መንገዶቹ ኔትወርክ ሆነዋል። ወደ 40 ኪሎ ሜትር የሚሸፍን ነው። እነ ቸርቸር ጎዳና እነ ለገሃር ከስጢፋኖስ 4 ኪሎ ከ4 ኪሎ ስጢፋኖስ መንገዶች ሁሉ እንደገና መልሰው የለሙት በዚሁ ኮሪደር ስር እየተቀናጁ ነበርና ካዛንቺስን ደግሞ እንደምናየው መንገዱ ኔትወርክ ሆኗል በሁሉም አቅጣጫ። ካዛንቺስ መጥቶ ስለ ኮኔክቲቪቲ የማይገባው ሰው አለ ብዬ አላስብም። ክቡር ጠቅላይ ሚኒስትራችን ብዙ ጊዜ ፕሮጀክቶቻችን እናገናኝ፣ እርስ በርሳቸው የተናበቡ ይሁኑ፣ ለውጤታማነት ቀልጣፋ አገልግሎትን ለማምጣት የሚያስችሉ ይሁኑ የሚለውን ጽንሰ ሐሳብ በተሟላ ሁኔታ ካዛንቺስ ላይ መተግበር ችለናል። እግረ መንገዳችን ደግሞ ወደ እነኚህን 40 ኪሎ ሜትር መንገድ ስንገነባ መልሰን ስናድስ በርካታ መሰረተ ልማቶችን ለዘላቂ ልማት ለኢትዮጵያ ብልጽግና ለነገው ትውልድ ስንቅ የሚሆን ስራ ለዛሬው ትውልድ ደግሞ ጥሩ መጠቀሚያ ክብራችንን የሚያስጠብቅ ጽድት ያለች አዲስ አበባና የመኖሪያ አካባቢ እንድትኖረን ማድረግ የሚያስችል ማሳያ ተሰርቷል። የእግረኛ መንገዱን ካየነው ወደ 81 ኪሎ ሜትር የሚሸፍን ነው። የሳይክል መንገዱ ወደ 20.7 ኪሎ ሜትር የሚሸፍን ነው። ወደ 15 የሚደርሱ የህፃናት መጫወቻ ስፍራዎችን ገንብተናል። እሱም ብቻ አይደለም፣ በተጨማሪ ፓርኪንግ ነው ትልቁ አዲስ አበባ ላይ መንገድ የሚያጣበበውና የመንገድ ደህንነትን የሚጎዳው 40 ያክል ፓርኪንጎችና ተርሚናሎችን በዚሁ በካዛንቺስ ኮሪደር ላይ መገንባት ችለናል። እሱ ብቻውን አይበቃም። ካዛንቺስ ምንም እንኳን የደቀቀ መኖሪያ ቤት አካባቢና መሰረተ ልማት ቢኖራትም መንገድ ዳር ላይ ደግሞ ጥሩ ቢዝነስ አለ። በኮንቴነርም በተለያየ በዛው በደሳሳ ቤት አንዳንዱም ደግሞ ደህና ሻል ያለ ሆነው ንግድ ቤቶች አሉ እንደምናየው። እነኛ ንግድ ቤቶች እንዴት አድርገን ካዛንቺስ ላይ እንመልሳቸው የሚለውን አሰብን። ስናስብ እዚህ አካባቢ 105 ሱቆችን ገነባን ማለት ነው። እነኚህ 105 ሱቆች ውስጥ አብዛኛው ወደ 75 እጅ የሚሆኑት ቀድሞ ካዛንቺስ ይኖሩ የነበሩ ነዋሪዎች እና እዚህ አካባቢ ይነግዱ የነበሩ የገቡበት ነው። ሌላውን ወደ 10 እጅ የሚሆነውን ደግሞ ለነገዋ ልጆች ነገዋ የታድሶና የክህሎት ማሰልጠኛ ተቋማችን ሴቶችን ከአዲስ አበባ ጎዳናዎች
ከከፋ ኑሮ ውስጥ አስወጥቶ አሰልጥኖ ያበቃ ስለሆነ እንደ አንድ ማሳያ እዚህ ከሴቶች አደባባይ ጋር አያይዘን እነሱንም የስራ እድል የፈጠርንበት በርግጥ ሰው የሚሸት ብቻ ሳይሆን ሰው ማዕከል ያደረገ ለሰው ትልቅ ፋይዳ ያለው ስራ የተሰራበት ነው። የሴቶች አደባባይን ደግሞ በመናይበት ሰዓት አደባባዩ ከተሰየመ ከረም ብሏል። ነገር ግን የሴቶችን ሚና የሚያሳይ ምንም ነገር አልነበረውም። ሴቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ ኢትዮጵያን በመገንባት ማህበረሰብን በመገንባት ትልቅ ሚና አላቸው። ነገር ግን ማህበረሰብ ውስጥ ጎታች የሆኑ ኋላ ቀር አስተሳሰቦች ሴቶችን ሲጎዱ እናያለን። በተለያዩ ሴቶች ላይ በሚደርሱ አካላዊና ስነ ልቦናዊ ጥቃት ሚናቸው ሲንቋሸሽ እናያለን። ይሄ ትክክል አይደለም። ለትውልድ እንደዚህ አይነት እዳ ማስተላለፍ የለብንም። ለትውልድ ማስተላለፍ ያለብን ምንዳን ነው መልካም አሻራን ስለሆነ የሴቶች አደባባይ በዋና ከተማችን ላይ በአፍሪካ መዲና በአዲስ አበባ የሴቶች ሚና ማህበረሰብ ውስጥ ምን እንደሚመስል ትውልዱ የተወሰነ ግንዛቤ እንኳን እንዲያገኝበት ብለን በሚያምር ሁኔታ ገንብተናል። ሀውልቷ ላይ የምትታየዋ ሴት ሩቅ የምትመለከትናት ሩቅ ነው የምትመለከተው። በእጇ ሚዛን ይዛለች። ኢትዮጵያን ነው የምትወከለው። ኢትዮጵያ በሴት ስም ነው የምትጠራው። አዲስ አበባችንም በሴት ስም ነው የምትጠራው። ስለዚህ ኢትዮጵያ ሩቅ አልማ እየሰራች ያለች ሀገር መሆኗን ህልሟን ነው የሚያሳየው። ይሄ በእጇ የያዘችው ሚዛን ደግሞ ኢትዮጵያ ውስጥ ለፍትሃዊ ተጠቃሚነት፣ ለእኩልነት በርካቶች ዋጋ ከፍለዋልና ወደ ትውልድ እዳ የሆነ እየተሻገረ ሲያጋጨን ፍትሃዊነትን ማረጋገጥ ዳገት ሲሆንብን እናያለንና ኢትዮጵያ ፍትሃዊነትን ለማረጋገጥ በሁሉም ዘር እያረገች ያለውን ጥረት ያሳይልናል ብለን ነው የቆመችበት። ችቦ ነው። ችቦ ደግሞ የሚያሳየው ኢትዮጵያ በርካታ ድል ያላት ሀገር ናት። ወደፊትም ድሏ ይቀጥላል። ከአድዋ ጀምረን በርካታ ድሎችን የምትኮራበት ድሎችን እየዘከርን ያለ ነው። ኢትዮጵያ የቆመችው እዛ ድል ላይ ነው። ከቧት ያለው የጽጌረዳ አበባ ነው። ይሄ ጽጌረዳ አበባ አዲስ አበባን ይወክላል። አዲስ አበባ ስለምንል ኢትዮጵያ የቆመችበት ይሄ አበባው ላይ ደግሞ ሴቶች ከእንጨት ለቀማ በእጃቸው ወፍጮ ከመፍጨት ሙቀጫ ከመውቀጥ ልጅ ወልዶ ጸንሶ አሳድጎ ቀርጾ ሰው ከማድረግ ጀምሮ እስከ ትልልቅ ኃላፊነት ትልልቅ የቢዝነስ ኃላፊነት የሀገር መሪነት በርካታ የእምነት በሁሉም ዘርፍ ሴቶች ያላቸውን ትልቅ ጥበብና ሚና ያሳይልናል። ኢትዮጵያ በነኚህ እጆች ጭምር ተሰርታ የቆመች ትልቅ ሚና ያላቸው አጽንተው ያቆሟት እንደሆኑ የሚያሳይልን ነው። ካዛንቺስ አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን የሚለውን ቃላችንን እንደገና በተግባር ያዋልንበት ነው። እየሰራን ያለነው ለጋራ ጥቅማችን ነው። ብዙዎች ተሳትፈውበታል። ከሁሉ በላይ የካዛንቺስና አካባቢው ነዋሪዎች ከዚህ እስከ አዋሬ ድረስ እስከ ቀበና መጋጠማ ቤለር ሜዳ ድረስ በዚህ በኩል እስከ አድዋ ድልድይ በሌላ በኩል እስከ ኡራኤል ወደ ቤተ መንግስት እስከ 4 ኪሎ በመገናኛ ወደ መስቀል አደባባይ እስከሚመጣው መንገድ በዚህ አካባቢ ሁሉ በተለያየ መንገድ ቢዝነስ ይሰሩ ይኖሩ የነበሩ ምንም ጎስቋላ ጎጆ ብትሆን ይኖሩ የነበሩ ነዋሪዎቻችን አምነውን በስነ ስርዓት ካስተናገዳችሁን አገራችን ትልማ ከተማችን ትልማ የሚለው ይሁንታቸውን ሰጥተው ስለደገፉን ነው ይሄንን መስራት የቻልነው። ታላቅ ክብርና ምስጋና ይገባቸዋል። ሁሌ እናመሰግናቸዋለን። ካዛንቺስን ያየ በካዛንቺስ ደስ የተሰኘው ሁሉ ለነሱ ቅድሚያ ምስጋና ማግባት ማድረስም አለበት ብዬ አምናለሁ። እኔም እጅግ አድርጌ እናመሰግናቸዋለን ማለት እወዳለሁ። በሌላ በኩል ይሄ ሁሉ ሀብት ከመንግስት ብቻ አልመጣም። በርካቶችን አስተባብረናል። በገንዘባቸው፣ በጉልበታቸው፣ በተለያየ መንገድ ማሽነሪያቸውን ጭምር እያዋሱን አብረውን እዚህ ሰርተዋል። በጣም ሰፊ ትርፍ አልፈለጉም። አገር ማነጽ በጋራ እንደሆነ አምነው አብረውን ሰርተናል። ለጋራ ጥቅም መሆን ገብቷቸዋል። ንጽህና፣ ስታንዳርድ፣ የቆሸሸ ቦታ አለመኖር እንደ መንግስት ብቻ የምናወራው ብቻ ሳይሆን ማህበረሰባችንም ይኸው በተግባር ደግፎን አብሮን ሰርቷል። ሰፊ የስራ እድል ተፈጥሯል። ስራ በሚሰራበት ሰዓት በመቶ ሺዎች የሚቆጠሩ ሰዎች እንጀራ በልተዋል። በኮሪደር ልማት ስራ ሰፊ ገበያ ነው፣ የገበያ ትስስር ነው የተፈጠረው። እዚህ
ከአረንጓዴ ልማት ጀምሮ የሚሰሩ መሰረተ ልማቶች አቅርቦት አላቸው። ከኋላ የሚሸጡ አሉ፣ እኛ የምንገዛ እነሱ የሚሸጡ። እዚህ ደግሞ የሚሰሩ ሰዎች የስራ እድል ተፈጥሮላቸዋል፣ ትልቅ ገቢ ተገኝቷል። አሁን ደግሞ ወደ ስራ ሲገባ ሰፊ የስራ እድልን የሚፈጥር ሆኖ አግኝተነዋል። ኢኮኖሚያችንን ይጠግናል ስብራቱን። የማህበራዊ ስብራት ትላንትና መጸዳጃ ቤት በሌለበት ንጥቂያ፣ ዝርፊያ፣ የተለያየ አስገድዶ መድፈር ማይመጥነን ወደ ኋላ መለስ ብለስና ኋላ ቀርነት የሆነ በተለይ ሴት እህቶቻችን ላይ ይደርስ የነበረው እንደዚህ አይነት ሰፈር ብዙ ማሳያ ምክንያቶች አሉንና ያንን የለወጠ ነው። ክብራችንን ይመጥናል። በዓለም ደረጃ ተወዳዳሪ መሆን አለብን። ዓለም ደረጃ ለመወዳደር ደግሞ አዲስ አበባ ናት መግቢያ በር ለሁሉም ሀገራችን ክፍል። ስለዚህ አዲስ አበባ የስታንዳርድን ማሳያ እንድትሆን ከዚህ የጀመረው ኮሪደር ልማት በሁሉም የከተማችን አካባቢ እንደተስፋፋ ሁሉ ስንሰራ በጣም ጥራት ያለው ፍጥነት፣ ጊዜን በገንዘብነት አይተን በሀብትነት አይተን መጠቀም እንደሚገባን ሌሊትና ቀን መስራት ፋሽን አንድ ሰሞን የምንጀምረው ሳይሆን ሁሌ ልንሰራው የሚገባ እውቀታችንን፣ ገንዘባችንን፣ ጉልበታችንን ሳንቆጥብ ሀገርን ለመገንባት እልህ ገብተን እየሰራንበት ያለ ነው። ብዙዎች ሀገራቸውን የቀየሩት እንደዚህ ነው። ይኸው እኛም እየተቀየርን ነው። እግዚአብሔር ይመስገን። ጥሩ ጅማሮ ነው። አንረካም፣ እንቀጥላለን። ያስተባበሩትን በዚህ ውስጥ የተሳተፉትን ሁሉ እጅግ አድርጌ ማመስገን እወዳለሁኝ። ከሁሉ በላይ ክቡር ጠቅላይ ሚኒስትራችንንም ደግሞ በጣም አመሰግናለሁ። ምክንያቱም እንደዚህ አይነት ሀሳብ ስናመጣ እሳቸውም ደግሞ ሀሳብ አፍልቀው ሲሰጡን በሚገርም ሁኔታ ያ ሀሳብ በተሟላ ሁኔታ ስለመተግበሩ ይከታተላሉ፣ ሀሳብ ይሰጡናል፣ ይደግፉናል፣ ያበረታቱናል። ይሄ ለኛ ትልቅ አቅም ነው። ስለዚህ በአጠቃላይ በብዙ መንገድ ስኬታማ የሆነ ስራ ሰርቷል። ሌሎች ኮሪደሮችም እየደረሱ ነው። ለህዝባችን ቃላችንን በተግባር እንሆያለን፣ እንቀጥላለን፣ እንሰራለን፣ አንደክምም፣ አንረካም። በዚህ ገና ነው፣ እንቀጥላለን፣ እንተባበር። ይኸው ጅማሯችን መልካም ተስፋ መልካም ውጤት አስገኝቶልናል። ውጤቱ ደግሞ የጋራ ነው። ለህዝብ ነው የተሰራው፣ ህዝብ ነው የሚጠቀምበት። ህዝባችንን እግረ መንገዴን የእናንተ ነው፣ ጠብቁት፣ ተጠቀሙበት፣ ተንከባከቡት ማለት እወዳለሁ።